በውስጥ እየተንጫጫችሁ ነው፣ ተንጫጩ። እኔ ግን አሁንም ንጽጽር ላይ ለሚሰሩ ልጆች ጥያቄ አለኝ። ንጽጽር ላይ የምትሰሩ ልጆች ከየት ነው የምትመረቁት? ከየት ነው የምትወጡት? ሳይኮሎጂ ትማራላችሁ ሆይ? አሊሞቹ ያውቋችኋል ሆይ? ከየት ነው የምትወጡት? መሐመድ አብዱ ሰይድ የሚባል ስም ስለያዛችሁ ብቻ ወጥታችሁ የሌላውን እምነት የሚተነኩስ ንግግር፣ ዱላ ቀረሽ ንግግር እየተናገራችሁ የሌላው እምነት ሪአክት ሲያደርግ ለዛ እናንተ ኃላፊነት ለምን አትወስዱም? ላለፉት 6 እና 7 ወራት እኔ ከስሩኝ ይሰማችሁ ነበረ። በጣም መጥፎ ማለት ዱላ ቀረሽ ንግግር ነው የምትናገሩት። ሴንሲቲቭ ፓርት መርጣችሁ ስታስቀይሟቸው ቆይታችሁ አሁን ላይ ይሄ ሰው የተናገረውን ንግግር መጥፎ ሆኖ እንዳይታያቸው አድርጋችኋል። ይሄ እናንተ ስራ ውጤት ነው። ግን ያኔ ላለፉት 6-7 ወራት እኔ ስሰማችሁ እየታዘብኩ የነበረው ለምንድነው ህዝበ ሙስሊሙ ዝም የሚለው? ለምን ዝም አለ? ለምን አጎምጉሞ ለራሱ አውርቶ ለምን ዝም አለ? ያኔ ለምን አልተጮኸም? ከየትኛው ተቋም ነው የምትወጡት? በዛ ላይ ደግሞ ይሄ እናንተ ከላይ ሆናችሁ ስታስተምሩ መጽሐፍ ቅዱስ ቁርአን ከፍታችሁ ስታስተምሩ ከታች ያሉ የሚከታተላችሁ የተለያየ አይኪው ያለው ሰው ነው የሚከታተላችሁ። የአንደርስታንድ የማድረግ እንትኑ የተለያየ ነው ሰው የሚሰማቸው ማለት ነው። አግሬሲቭ ነው የሚሰማለ፣ ፔሸንት ነው የሚሰማለ፣ ይተማራል፣ ያልተማራል። ለእንደዚህ አይነት ሰዎች ትምህርት የምታቀርቡ ልታድኗቸው ከሆነ ዱላ ቀረሽ ንግግር እየተናገራችሁ በዛ መንገድ አይደለም። ይሄንን እሰቡበት። አሊሞችን በዚህ ጉዳይ ዝም ባይሉ ጥሩ ነው። ወደፊት ይሄ ነገሩ ወደ ጦርነት እንዳያመራ። ሀገሪቱ እኮ የራሷ ምስቅልቅል በጣም ብዙ ችግር አለባቸው። አሁን ይህን ጉዳይ ተጠቅመው ፖለቲከኞች ደግሞ ነገሩን አዙሮ የብሔር ጉዳይ አስይዘው ሀገሪቱን ለመበጥበጥ ቆመው ተነስተዋል። መነሻው ግን የኛ ልጆች ናችሁ። ስለዚህ ኃላፊነታችሁን ውሰዱ።